እንግዲህ ዛሬ በዓለም አቀፍ ደረጃ ለ52ኛ ጊዜ በኢትዮጵያ ደረጃ ለ32ኛ ጊዜ እንዲሁም ደግሞ በክልላችን ለ28ኛ ጊዜ የሚከበረውን የዓለም አካባቢ ቀን ምክንያት በማድረግ ነው እዚህ የተገኘ ነው። መሪ ቃሉ የፕላስቲክ ብክለትን እንግታ በሚል ነው እየተከበረ ያለው። እንግዲህ ዛሬ በከተማችን እንደምታዩት አጠቃላይ በዚህ ስራ ዘርፍ ላይ እየተሰማራ ያለው የከተማ መንግስት ሰራተኞች፣ አጠቃላይ የማህበረሰቡ ነዋሪው፣ እንዲሁም ደግሞ እንደምታዩቸው በሴፍትኔት ፕሮግራም ተሳታፊ የሆኑ ማህበረሰቦች፣ አጠቃላይ የከተማና የቀበሌ አመራሩ በዚህ ጽዳት ዘመቻ ላይ እየተሳተፈ ነው ያለው። በዋነኝነት ይሄ ጽዳት ዘመቻ እንግዲህ አንድን አካባቢ ወይም ደግሞ በተለይ ከተማችንን ውብና ጽዱ እናድርግ ብለን የተነሳ ነው መሪ ቃል አለ። ይሄንም ለማክበር ጭምር ዋና አጋዥ ነው ዛሬ እያደረግን ያለን የጽዳት ዘመቻ ማለት ነው። ስለዚህ በዋነኝነት በተለይ ይሄ ፕላስቲክ ብክለት አንደኛ አይበሰብስም፣ ካለመበስበሱ የተነሳ የሚፈጥረው የብክለት በጣም ከፍተኛ ነው። በማህበረሰቡ ደረጃም የጤና እክል ያመጣል። አካባቢን በማቆሸሽ ደረጃ ራሱን የቻለ አስተዋጽኦ ያደርጋልና አጠቃላይ ይሄን በመከላከል ደረጃ የዛሬው የንቅናቄ ስራ ወይም ደግሞ በዓሉ ትልቅ አስተዋጽኦ አለው ማለት ነው። ከንግግር ባለፈ እንግዲህ ይሄን በዓል እንድናከብር የታሰበው በጽዳት ዘመቻ ነው። እንግዲህ ማህበረሰባችን ማድረግ ያለበት ብዬ የማስበው ምንድነው፣ አንደኛ አካባቢውን ጽዱና ውብ ማራኪ ለማድረግ በአሰራር ደረጃ ራሱን የተቀመጠ አሰራር አለ። ለምሳሌ እያንዳንዱ ድርጅት በሬዲየስ 50 ሜትር ሬዲየስ ውስጥ አካባቢውን ማጽዳት አለበት። በህግ ደረጃ የተቀመጠ ነው ይሄ። ስለዚህ አንደኛ ይሄን ህግ ተግባራዊ ማድረግ አለበት። የግድ የዘመቻ ስራ ብቻ ሆኖ መቀጠል የለበትም። ሁለተኛ ነገር እያንዳንዱ ማህበረሰብ ከቤቱ የሚወጣውን ቆሻሻ በአንድ ማዕከል ላይ በማከማቸት ያው ተሽከርካሪዎች አሉ እዚሁ ከተማ ውስጥ በፕሮግራም ይዞራሉ። ለነዚህ የጽዳት ዘመቻ ለሚያደርጉ አካላት ማስረከብ አለበት። ራሱን የቻለ የቆሻሻ መድፊያ ቦታ አለን። እዛ ቦታ ነው ሄዶ የሚደፋው እና ማህበረሰቡ ምንድነው በከተማችን የጀመርነውን ውብና ጽዱ ማራኪ ከተማ የማድረግ ስራችንን ከጎኑ ነው እንዲደግፍ ነው መልእክት ማስተላለፍ እንፈልገው።